የከተማ ወንድማ ርዕስ ያፋጭ ለራሱ እንዴት ነበር አንተው ብራዘር ማትገመቹኝ የ6000 ብር መኪና ተከራይና የ10000 ብር ራት ሸራተን ወስደ ጋብዛት አይፎኗን ይዘጥፋ የት ነው የመጣሽው? ዱባይ ተበላሻለ። አረድ እንደው ጌታዬ እንደው ምን አረኩ እንጂ ደፋር ሳታረገኝ እንደው እድሜን ጨረስኩት። ይሁን ዱባይ እንደው አነጋገሩ ምንም አይደለም። በቃ ሕክምና እዚህ ጀምር ያለው በቃ በጸሎታችሁ አትለዩ እንደምለው። ሰላም ክብራትና ክብራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ ዛሬም በአዳዲስ ቪዲዮዎች ተመልሻለሁኝ። አብረን መሳቅ ባለብን አብረን መገልፈጥ ባለብን ቪዲዮዎች ላይ አብረን እንስቃለን፣ አብረን እንገለፍጣለን። አስተያየት መስጠት ባሉብን ቪዲዮዎች ላይ ደግሞ አብረን ከዚህ አስተያየት እንሰጥባችኋለን። እናንተ ብቻ እስከ መጨረሻው ቪዲዮን ላይክ፣ ሼር እያደረጋችሁ ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ የምትለዋን በተን እየተጫናችሁ እስከ መጨረሻው አብራችሁኝ ሁኑ። ይህ ዜብራ ቲዩብ ነው። አሁን ድን የመረጥሽው ቀመሜ የከተማ ወንድማ ርዕስ ያፋጭ ለራሱ እንዴት ነበር አንተው አነጋገሩ ለራሱ አንድ ተህድ ከርፈፍ ትላይ ጠጋለኝ ታገር የመጥቼ ትራንስፖርት ብር አጥቼ ላሳረው ወርሰኝ አልኩ። አፈር በልመና ገብተሽ ነበር። ምን ብዬ ለምን አዲው ሰጠኝ እንጂ መጥቶ ሊያወጋ ይፈልጉ ይቀራረበ ይፈልጉ ከራስ ሰማይ ለመናም ገብተሽ ቆይ አሁን እንዲው ያሁኑ ቢሆን እኮ ዘገጠር ቢሆን አውረተህ አስረዲተህ ለምና ነው። እዛ እኮ አይዞሽ ሽሪቶሽ ዲጋልኩት ንቀት ያልሽ ነሻለኝ ከመምጣላ ዳልኩት ዩቲናስ ዩቲ እኮ ትችላለች። እውነት ምን አለ እኮ የሆነ ረዘም ያለ ፊልም ቢያሰሯት እውነት ትችላለች እኮ። የተከበረው ፍርድ ቤት ደንበኛ አልሰረቀም፣ ሰርቋል። በደንብ ነው የሰረቀው። 10000 ሊትር ዘይት ለማህበረሰቡ አከፋፈል ተብሎ ተሰጥቶት 10000ንም ለራሱ ወስዷል። የጭቃው ዘይት እኮ ነው። እና ቢሆንስ የጭቃው ዘይት እኮ ኮሌስትሮል አለው። ለህዝቤ ይሄንን ዘይት ሰጥቼ በሽተኛ አላደርገውም ብሎ እኮ ነው ሙሉ ለራሱ የወሰደው እኮ። መስዋዕትነት እኮ ነው የከፈለው እንጂ ለምስል ቀስ አይደለም እኮ። የኛ ሼኩ ቪራ ክቡር ፍርድ ቤት የሚያስመሰግን ስራ ነው የሰራሁት። እንዴ ምን ጥያቄ ያለው? በሚገባ እንደዛ ከሆነ እንደዚህ ተመሳሳይ ያደረኩት አንድ ነገር አለ። ለምን እሱንም አልነግራም? አረ ይቅር ችግር የለውም። እንዴ ለምን ይንገረን እንዴ ንገረን። እንትን ባለፈው ለፋሲካ እንደውም ለአቅመ ደካሞች አከፋፍል ተብሎ መንግስት የሰጠኝ ዶሮዎች አልነበሩ? ሁሉንም ለራሴ ነው የወሰድኩት። እንዴ ቆይ እስቲ ልገምት። በእርግጠኝነት የዶሮዎቹ ጩኸትና ኩስ ማህበረሰቡን እንዳይረብሽ ብለህ ነው? አይደለም ለዚህ ማህበረሰብ ዶሮ ሳይሆን በግ ነው የሚገባው ብዬ ነው። የሞት ፍርድ ተፈርዶብሃል፣ እኔ ነኝ የምገልህ። እንዴት አዘንክላቸው እባክህ ለማህበረሰቡ በኮሌስትሮል ዘይት እንዳይጎዱ። አንፊልድ የማን የእግር ኳስ ክለብ ስቴዲየም ነው? አንፊልድ ጋምቤላ Yamrun bakal, yamrun baro, yamrun gawal, yamrun ti, yamrun bakal, yamrun baro, yamrun gawal. Ebilan wacha kai, ebilan wacha. እኔ እኮ ከየት ነው የሚያመጧቸው እዚህ አባይ ቲቪ ላይ የሚያቀርቧቸውን ሰዎች? አንተ አንፊልድ ጋምቤላ ነው ያለው። እዚህ መሀል መስካንቺ በባዶ እግርሽ ተዘፍዝፈሻል ከነ ቅርጭጭትሽ። የከንፈር ወዳጅሽ ለአማረች ገዛላት ጫማ ዛሬ ብታይ የምር ገዝተላት ማልዳ ጤፍ ጭኖ ሲሄድ አይቼው ነበረ። እኔ ላንቺ ልገዛልሽ ነው ብዬ ከነ ቅባቱ እዛ የተሰነጣጠቀው እግሯም ይሆን ነው አለኝ። አየሽ ለኔ ደግሞ መኪና ሊገዛልኝ ነው ማለት ነው። ደፈዱ የግና ልገዛ አንቺ ደግሞ ታየው ማለት ሰው ያን ከገዛላት እኔ መኪና ሊገዛልኝ። መኪናው ቀርቶ ሰውየውን ባገኘሽው እቺ ብታገኘው ራሱ ድጋሚ ትድሯለች። ሞኝ
ብራዘር ማትገመቹኝ የ6000 ብር መኪና ተከራይና የ10000 ብር ራት ሸራተን ወስደ ጋብዛት አይፎኗን ይዘጥፋ እንዴ ሸራተን ወስደ ጋብዛት ሌባ ነው ብላ አታስብ በቃ 15000 ብር አውጥታ 100 ምናምን ሺህ ብር አተረፍ እንዴ ምን ችግር አለው ቦርሳዋን ይዘ እዚህ አስፋልት ለአስፋልት ቦርሳዋን ይዘጥፋ ማትገመቱን ብራዘር እንዴ በቃ ሴቶች ምድር ሀብታም የመሰላችሁ ሰዎች ሁሉ ሀብታም ላይሆኑ ይችላሉ ሌባ ሊሆኑ ይችላሉ ተጠንቀቁ ኤክስፒሪየንስ ካለው ሰው የተሰጠ ምክር ነው ኢትዮጵያ ካልተወረረችባቸው ዋነኛ ምክንያቶች የአፍሪካ ከ50% በላይ ተራራ ያለው ኢትዮጵያ አንዱ አንተ ጀግኖች አባቶቻችን ደም አጥንታቸውን ከስክሶ ያመጡትን ድል አንተ እዚህ ማላገጫ ታደርገዋለህ በተራራ ምክንያት ነው ይላል አርፈ ኳስን አተነተንም ይሄን ንጹህ ጨመርኩበት እዚህ ላይ ያው እንደምታዩት ነው ይሄንንም ቆሻሻዋ ጨመርኩበት እነዚህን ሁለቱንም ውሃዎች ጨምሬበታለሁ እና እኔ እነዚህ አትክልቶች ሲያድጉ የአትክልት ኤክስፐርት ስለሆንኩ አይደለም ያደጉት አንዳንድ ጊዜ ውሃ ጠጥቼ እታፋለሁ ፊቴን ላዩ ላይ ታጠባለሁ በጣም ብዙ ነገር አረጋለሁ ግን ያ የማደርገው ነገር እድገቱን አላቋረጠበትም ንጹህ ውሃ ጨመርኩበት ቆሻሻም ውሃ ጨመርኩበት የሚፈልገውን እየወሰደ ያድጋል እዩት እንዴት እንደሚያምር አያችሁ በህይወታችን እንደዚህ ብንሆን መልካም አይመስላችሁ በጣም ብዙ መልካምም መጥፎም ነገር እኛ ላይ ሊተፋ ይችላል ሊደፋ ይችላል የኛን እድገት ግን ማቆም የለበትም ከዛ ውስጥ ለቅመን እኛን የሚያሳድገንን ወስደን ወደፊት ነው መሄድ ያለብን ትክክል ምን አይነት ገራሚ ሞቲቬሽን ነው የእውነት ሰው መሆን ያለበት እንደዚህ ነው የሚጠቅመውን ወስዶ የማይጠቅመውን ሊቭ ኢት አይጠቅምህማ ይጎዳል ስድስት ልጆች አሉ እርዱኝ አንተ መጠቀም ነው ያለብህ እንጂ መረዳት አይደለም ያለብህ ነገ ከነገ ወዲያ ደግሞ 12 እንዳታረጋቸው ምን አይነት አይምሮን የሚነካ ተግባር ነው ያደረግሽው አንቺ ብድር በምድር ይላል አንቺ ካርድ ነው መጣው ደርሶላል መኪና ፓርክ ያደርገልን የሆነ አቀላሉ ያስባል ማንኛውም ይሮባ ወይስ ሲጋር ነው ጨርሳችሁ ትንሽ ተጨርሳለሁ ጂሰስ ምን አይነት ቀልድ ነው አይንስ ተገባተ ወይኔ ልብሱ ስልኩ ሁሉ እኮ አልተረፈም ስልክ እኔ ምን ላድርግ እሷ አንድ ኮካይ ሰከ እኔ ፋራ ቀልድ ማለት ነው እኔ የምለው አንቺ ነሽ ከውጭ መጣች የተባልሽው መቼ መጣሽ ትላንት ከየት ነው የመጣሽው ዱባይ ተበላሻለ እንደው ጌታዬ ምን አረኩ እንዴ ደፋር ሳታረገኝ እንደው እድሜን ጨረስኩት ይሁን እስከ ዱባይ እንደው አነጋገሩ አየኔ ልጆች እነዚህ አስጠቂዎች እነቴን ሲቀጃቁ እኮ እዚህ ነው ያሉት ይገርምሻል አንዷ ሎንዶን ነች አንዷ አሜሪካ ምን እንዳች ደፋር እንደሆነ ዱባይ በገቡልኝ ዱባይና እንዴት ነው ግን ተሰራላችሁ ዱባይ ፍራንክ ሰጧቸዋል ምን ያደርግልሃል እሱ ይኸውልሽ እኔ ልጅ ለልጁ ጥሩ ትዳር መመኘቱ ነው ለጨዋታ ነው ለክፉ አይደለም ለእንዴ እኔ እናንተ ልጅ በኔ ገንዘብ ነው እንዴ የተሟላ ኑሮ የሚኖረው እኔ እንጂ እጂ ወሬ ትላልሽ ደፋር እጂ ኦቼ እኔ ወጣል ሰውየው
እንዴ በታገሰን ትላለች እንጂ እድሜ ነው ወንድሞቹ እንኳን ባንቺ ገንዘብ በእኛም አልኖረም ወገኛ ምንም ቦታው ነው ለሌላውም ይተርፋል። አረ ምን ችግር አለ? አሁንም በወንድሞቹ አብረን እንኖራለን። ካንቺ ጋራ ሌላ ጥገኛ አረ ሌላ ጥገኛ እንዴት ያለሽ አጉራ ዘለነሽ ማከሽ ያቺ ተይ ምንድነው ደው ዘለ የሰው ክብር የምትነቂው ነገር አለ። ምን አድርግ አጉራማ ድሮ ነው የዘለለችው። አሁን እኮ አጉር ነው የምትዘለው። እንደው አንዳንዴ እኮ አንጀቴ ራስ ታረገኛለህ። ኧረ ወቀጣ ልጅቷ ቻይ ነች። ሚስት ትመርጡ የለ እንዴ ለልጃችሁ? አይሽዋ ፈራ ስለቸገረኝ እኮ ነው የወጣሁት። እውነት ነው። ባይቸገረኝ ኖሮ ልጄ ማሳከም አቅም ቢኖረኝ ኖሮ አልወጣም ነበር። ስለቸገረኝ ነው የወጣሁት። ከምንም በላይ ደግሞ በጣም ያዘንኩት ለቤዚም ነገር ያሳለው ደውዬ እንደ ያው የሱ ስልክ አለኝ ቴክስቱም አለኝ ጀምሮታል እኔ ጨርስልሻለሁ ችግር የለም ነው ያለኝ። ማን ነው ይሄንን ያለው? ጀምሮታል እኔ እጨርሰዋለሁ ያለው ሰው ማን ነው? ማን ነው? ቴክስቱም አለ። እስኪ አንድ ያሳይኝ። በአፉ ነው እንደዚህ ያለኝ። ይሄ ደግሞ ቴክስቱ ለገንዘብ ተብሎ በየጊዜው አባት የሚለመንበት በጣም ማፈሪያ ነሽ የሚል ነው። የምታውቂው ሰው ነው አለ? ለምን ብለሽ ትሩ ኮለር ላይ ሲወጣልኝ ነው ሴቭ ያደረኩት። ትሩ ኮለር ላይ ሲወጣ እኔ ሴቭ አድርጌ ቴክስቱ እንዲህ ሲመጣ መጣ እንጂ አላውቀውም፣ ምንም አላውቀውም። ከዛ በጣም ነው ማዝነው ምናምን ነገር አለ። ማታ ላይ ደውሎ እሺ አልኩት። ከዛ በቃ ጠዋት ቴክስት አካውንት ላኪልኝ ወይ ተለቋል እኮ ስለው ችግር የለም ብትልኪልኝ ሲለኝ ችግር የለውም እሺ አልኩኝ። ጠዋት ደወለልኝ ላኪልኝ አለኝ። ላኩለት ብር ከ50 ላከልኝ አለኝ። ከዛ በኋላ ምንም አላልኩት፣ መልስም አልመለስኩለትም። ከዛ ደወለና ሌማንሽ ጀምሮታል እኔ ደግሞ ጨርሰዋለሁ አለኝ። ማለት ይሄ ለኔ ምን ትላለህ? በጣም ከባድ ነው ከምል በላይ ከባድ ምን ማለት ነው? ወጥቼ ልጄን ላድን ስላልኩ ነው ጨርስልሻለሁ ቢለኝ አሁን የትም አይደለም አላቅም ምን እንደማወራው ሁሉ አሁን አላቅም። ከምልገም ማለት ያማላው ላይ በቃ ያማል እንደ አይነት ነገር ነው። ታይታይ በእናትሽ በቃ እና እኔ ምን አረኩ? ይሄን ያህል የበደልኩት ነገር የለም። ስለሱ መጥፎ ነገርም አላወራው። በቃ እምቢ አለኝ፣ አልመጣም አለኝ፣ አላሳክምም አለኝ ነው ያልኩት አይደል? ስሜ ዝኔ ይበልጣል አለኝ ነው እንጂ ያልኩት በዚህ ገባው በዚህ ወጣ እኮ ህይወቱን እኮ ነው ያልበጠበጥኩም። ሄጄ እኮ አረበሽኩም፣ ልጄም አረበሽም። ምንም ነገር ያለውም የለም። ቤቱን እንደማያውቀው ነግሮ ካልኩ እኛ እንደዚህ አይነት ማላማም የለንም። ያውቃል እሱ ግን ለምን እንደዚህ ማስፈራሪያዎችን ከዚህ በፊትም እንደዚህ ነበር። ያሁኑ ግን ባስ እኔ ለምን አሁን እዚህ ማንንም እናቀው ሰው የለም። በፊትስ በጎረቤቶቻችን ነበር። አሁን ግን እዚህ ማንንም ብቻችንን እናያለን። የሆነ ነገር ቢመጣብን እንኳን አንድ ብቻኛ ነኝ። እጄና አድኑኝ ነው እንጂ ያልኩት ሌላ ነገር ያልኩት ነገር የለም። እኔን አልፎ ሁለት ሰው ነው የምገለው። እሷም እንደዚህ በሽተኛውን እሱም እንደዚህ ሆነ እያያችኋት ነው ማለት በቃ እኔ ውሸቴን አይደለም ሲጀመር ማለት ነው። ያው ያት እናቴን አፍንጫዋ እንደዚህ ሆና ነው ያለችው። ካቅሜ በላይ ነው። እኔ ነኝ ያለሁት ቤት ውስጥ አንድ ሰው እንኳን የለም። እዚህ ማናቃቸውና ሁሉም የልማት ተነሺ ነው። ሁሉም ሰው ነው። ሁሉም በሩ ዘግቶ ነው ያለው። ማንንም ቤት ልገባ አልችልም። ካቅሜ በላይ ነው ያለሁት። በዛ ላይ እንጨርስልሻለን ማለት ምን ማለት ነው? ይሄንን በነገራችን ላይ አድማጮች፣ ተመልካቾች በጣም አስምሩበት። እንግዲህ አንዳንድ ህይወት እኮ በቃ ከባድ ነው እና የፍቃዱ ከበደ ልጅ ነው። ልጅ የነርቭ በሽታ አለበት፣ የነርቭ ህመም አለበት። ውጪ ሄዶ መታከም እንዳለበት ዶክተሮች ከነገሩት በኋላ እናቱ እንግዲህ ልጁን የማዳን ግዴታ ስላለባት ወጣ ተናገረች። እሱም ደግሞ ለምን ስሜ ይጠፋል ብሎ እንግዲህ ዛቻና ማስፈራሪያ እያደረሰባት ይገኛል። እሷ እንደምትለው ከሆነ ማለት ነው። ሲሆን እንግዲህ ልጁን ለማዳን የአብራኩ ክፋይ ነው። ልጁን ለማዳን ማድረግ ያለበትን ነገር ማድረግ አለበት። ሲሆን ማገዝ ነበረበት እንጂ
በዚህ ደረጃ ዝናና ክብሩ በልጦበት በልጁ ላይ መጨከን ነበረበት? ምን ትላላችሁ? ሀሳብ አስተያየቶቻችሁን በኮመንት። ሌላው ደግሞ የኮሜዲያን አሌክስ ጉዳይ ነው። እንግዲህ ኮሜዲያን አሌክስ በጠና ታሞ ሆስፒታል ነው ያለው። እርዱኝ ድረሱልኝ እያለ ነው። የእሱንም ሀሳብ እንስማ። ምንም አይደለም። በቃ ሕክምና እዚህ ጀምር ያለው በቃ በጸሎታችሁ አትለዩ የምለው በተለይ እግሬ እንዲቆም ሌላ ሁላችሁ በጸሎታችሁ ብቻ አትርሱኝ ለማለት ነው። አሽዬ ላይ ምንም የምለው ነገር የለም። አይዞህ እግዚአብሔር አለ። እዚያ ያደረሰ አምላክ ያውቃል። አሌክስዬ እሺ አታልቅስ፣ አይዞህ ትቆማለህ። እግዚአብሔር ይጨመርበታል። ሐኪሞች አሉ ከእግዚአብሔር በታች። በእግር ትቆማለህ። ወደ ሙያ ወደ ስራ ትመለሳለህ። ቆመህ እንደገና የኢትዮጵያን ሕዝብ ታስቃለህ፣ ታስደስታለህ። እሺ አታልቅሰው አሌክስዬ፣ አታልቅስ። እሺ አይዞህ ነበር። አይዞህ አሌክስዬ አይዞህ። ትንሽ ከባድ ነበረ። በጣም ቤተሰቦችን በጣም አንድ እህቴን በጣም አስቸገርኳት። በቃ የነበሩ ጥቂት ሰዎች ነበሩ የሰፈር አሉ። በጣም እነሱ ናቸው በቃ እንትን ተስፋሜ ነበር በቃ እና ልጅ በጣም ህመሜን እንትን ያለው። ከዛ በኋላ መልሶ ይሄ ሲሆን እነሱም ራሱ አዘኑ፣ በጣም ጨነቃቸው። ትላንትም እዚሁ ነበሩ እና አንዳንዴ በራሴ እፈተዋለሁ ያልኩት ነገር ትንሽ ከባድ ነው፣ ይከብዳል። ያው ፈተና ነው፣ ከራስ የሚያልፋል አንዳንድ ጊዜ። ያው ከእግዚአብሔር ጋር ያው ትወጣዋለህ ፈተናው። የፈጠረኝ አምላክ ያው ፈጣሪ አሌክስዬ፣ አሁን ማልቀስ አያስፈልግም። ገብቶሃል? ምን መሰለህ፣ ይህን ከባድ ጊዜ እግዚአብሔር እዚህ አድርሷል። እዚህ አድርሷል። አታልቅስ አሌክስዬ፣ አታልቅስ የኔ ጌታ፣ አታልቅስ። የሚቻለውን ነገር እንዲያግዙት የሚቻለውን ነገር ከእግዚአብሔር ጋር በተለይ በጸሎት አተርሱ ይበል። ጸሎቱ ሳይ ነው ቸሩ የኢትዮጵያ ሕዝብ እንግዲህ አሌክስን እንደሚያግዘው አልጠራጠርም። እስኪ የአካውንት ነምበርህን እስኪ ንገረን። 515 452 797 እኛም እንግዲህ በጽሁፍ ከስር እናስቀምጥላችኋለን። የኢትዮጵያ ሕዝብ አሁንም አሌክስን ከጎኑ እንደሚቆም አልጠራጠርም። አሌክስ እንግዲህ እግዚአብሔር ይማርህ። አሜን። እንግዲህ እግዚአብሔር ይማረው። እናንተም እንግዲህ እንደሰማችሁ ጸሎት አድርጉልኝ ብለዋል። ጸሎት አድርጉለት፣ ጸሎት ይደርሳል። ክቡራን ተመልካቾቻችን እንግዲህ ለዛሬ የነበሩን ቪዲዮዎች እኚህ ነበሩ። እንደተደሰታችሁበት ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ መልካም ጊዜ። ቻው።